አሁን ምክክር ተብሎ በሀገራችን ውስጥ እየተከናወነ ነው ያለው። ግን ከምክክሩ የሚቀድሙ ነገሮች የሉም ወይ? ለምሳሌ የኑሮ ውድነት፣ የመኖሪያ ቤት ችግር፣ ስራ አጥነት እና ሌሎች የሚታወቁ ሶሻል ኢቪልስ ኦፍ ዘ ዴይ አሉ። በጣም ብዙ ሶሻል ኢቪልስ አሉ። እነዚህን ሶሻል ኢቪልስ አንፈታ የኑሮ ውድነት አጉብጦን፣ ኦኬ፣ የኑሮ ውድነት በጣም ከሚፈልገው በላይ አጉብጦን፣ ስራ አጥነት በጣም ከፍቶ፣ ስደት በርትቶ፣ በጣም በርካታ ምስቅልቅሎች ያሉ እንደው የምክክር ኮሚሽን ብላችሁ አንዴ ስለ ሰንደቅ ዓላማ፣ አንድ ጊዜ ዜግነት ይሻላል ወይስ ብሔር ብሔረሰብ አገሪቷ የሀገራችን የማንቱን፣ እንደገና ደግሞ አሁንም ካሌንደር የትኛውን የዘመን አቆጣጠር እንከተል ምናምን የሚሉ ነገሮች አሉ። ለምን አይቀድምም የኑሮ ውድነት ጉዳይ? ለምን ነው ሌሎች መሰረታዊ ጉዳዮቻችን የማይቀድሙት የሚሉ ጥያቄዎችን ጀነራል ጃገማ ኬሎ የአራተኛ ክፍለ ጦር አዛዥ የነበሩ ምድርን ያንቀጠቀጡ ጀግና ናቸው። እንዲያውም ፍቅረ ማርቆስ ደስታ ምን ብሎ ነው የጻፈው? የበጋው መብረቅ መብረቅ እስቲ በበጋ አለ የለም እኮ ግን በጣም ጀግና ስለሆነ የበጋው መብረቅ ተብለው ጃገማ ኬሎ ጀግና ናቸው፣ ያምቦ ሰው ናቸው። በዛን ጊዜ ዋቆ ጉቱ የሚባል ሰውዬ ይሄንን ነው የተናገርኩት፣ ደግሜ ነው የምናገረው። ዋቆ ጉቱ ደግሞ ኦሮሞቹ ደግሞ በዛኛው በኩል ያሉት በባሌ በኩል ያለው ኦሮሞች ደግሞ ጀግናችን ነው የሚሉት ነው። እሱ ደግሞ እንግዲህ ተጣሉ። ሲጣሉ ጃገማ ኬሎ ተላኩ ዋቆ ጉቱን እንትን ዋቆ ጉቱ በሶማሌ በኩል መጥቶ ኢትዮጵያን ወጋ ተብሎ የመጣ ነው የሚለው ታሪኩ። ሲመጣ ሄድና ዋጋውን ስጠውና ሄድ ተባለ። በዛ ሰዓት የኔም አባት አብሯቸው ነው ያለው። የኔ አባት እንደውም መትረየስ ተኳሽ ነበር በዛን ጊዜ። አባቴ ነው ታሪኩን የሚነግረኝ። እንዴ ደስ ይለኛል መሰለህ። እና በባሌ በኩል ነው ሄደው ድራሹን አጠፉት እና እነዛም ሸሽተው ሄዱ። በቃ ሸሽተው ሄዱ እና በሚቀጥለውም ዙር መጡ። እንደዚሁ የጀነራል እንትና ጦር የጃገማ ኬሎ ጦር ሄዱ። አሁንም አባረራቸው። ዋቆ ጉቱን በዛው ሄደ። የሶማሌ መንግስት ነው ማነው ጀነራልነት ማድረግ ሰጡት። ጀነራል ተባለ። በቃ ሄደ። የማን መንግስት? ይሄ ጃንሆይ ጊዜ ነው። የጃንሆይ መንግስት አለፈ። የደርግ መንግስት መጣ፣ እሱም አለፈ። የወያኔ መንግስት መጣ፣ እሱም አለፈ። ይሄኛው መንግስት ሲመጣ ዋቆ ጉቱ የጀግኖች ጀግና ተብሎ ሐውልትና ትምህርት ቤት ተሰራለት። ታሪክ ይሄ ነው። ይሄንን ነገር ስናገር የሰሙ ሌሎች ሰዎች አንተ ምን አባክነስና አንተ የኦሮሞ ጠላት የኦሮሞ አየህ። ግን ሌንጮ ለታ ነፃ አወጣኝ እኔን። ሌንጮ ለታ አዲሱ መጽሐፍ ላይ እንደ ዋቆ ጉቱ ኦሮሞ አይደለም ሶማሊያ አቦ የሚባል አለ መሰለኝ እዛ እንደ ወታደርም አልነበረም ምናምን ብሎ ሲናገር እኔ ደስ አለኝ። ግን ምንም የማይገነዘቡ ሰዎች ይነሱና አንተ ኦሮሞ ጠላት ነው ይለዋል። ሲጀመር በነገራችን ላይ እኔ ያው ዘር መቁጠር አልወድም እንጂ እኔ አባት ኦሮሞ ነው፣ እናቴ ትግሬ ነች። በዛ ዘመን አንድ ኦሮሞ ትግሬ ካገባ 3 ነገር ነው የሚሆነው። ሰውየው ወታደር ነው፣ ሄዶ ከጠላት ጋር ሊዋጋ ሄድና አንዷን ያገኝና ይዞ ይመጣል። ወይ ደግሞ ወይ ሹፌር ይሆናል፣ ወይ ወታደር ማን ነው አስተማሪ ሊሆን ይችላል፣ ሄዶ ሰው ይዞ ይመጣል። ወይ ደግሞ በመጨረሻ ዲዲቲ ነፊ ነው የሚሆነው። ዲዲቲ ሊነፋ በየግቢው እየሄደ ቆንጆ ሴት ሲያገኝ ይዞ ያመጣል ያለው። ጸረ ወባ ሲነፋ ይሄ ነው የሚሆነው። ጸረ ወባ ይነፋል፣ በዛም ይዞ ይመጣል። ከዛ በኋላ ያመጣል። ከዚህም ከዛም እንወለዳለን እኛ እና እኔ አባቴ ኦሮሞን ማከብር ሰውዬ እንዴት አድርጌ ነው ከሌ እንዲህ ነው እንደዛ ነው የምለው። አንዳንዴ ያው ያነ ማሰብ ነው። ምንም ችግር የለም። በዚህ አጋጣሚ እንዲጠራልኝ ነው ስላጠራሁት አመሰግናለሁ። ባለስልጣኖች ህዝብ ላይ ሲሸኑ ፋናና ኢቲቪ ዝናብ ነው እያሉ ማሳመን የቀራቸው። በ7 ዓመቴ እናቴ 7ኛው የኢትዮጵያ ንጉስ አንተ ነህ አለች። እስከ ሱቅ ቤት ድረስ ድምጽ እያወጣው እያልኩ እየነዳው ይላል። ያሳዝናል። የኢትዮጵያ ጠቅላይ ሚኒስትር ሆኜ በወር 400 ምናምን ዶላር ነው የምበላው። እንደምታውቀው አልሰርክም። እያንዳንዳችሁ ያላችሁን ቤት አይነቱን፣ ስታንዳርዱን፣ ዋጋውን፣ ከባንክ የምትወስዱትን፣ የምትኖሩትን ህይወት፣ የምትሄዱበትን መኪና፣ የምትተማመኑበትን
ይህ ህዝብ ብታምኑ ባታምኑ በሚገባ ያውቃል። የመንግስቱን ስርዓት እንጥላለን ብሎ የመጡ ግሩፖች ሁለት ሶስት ተበልተዋል። አንተ በተረጎምከው ነገር አይደለም አይነት አይደለም። አንዳንዶች ደርግ የወደቀው 83 ነው ይላሉ። አይደለም። እንዲህ አይነት ትግል ነው የገጠመን። ደርግ ይፈጠርና ንጉሱ እንዳለ ይሞታል። ይሄን ልተው ግድ የለም። ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። ምንድነው የሚታየው ቲያትር? ወላሂ እያፈረሰ ነው፣ እያለማ ነው። ኢትዮጵያ በሚያሰጋ ሁኔታ ላይ አይደለችም። ምንም አስተማህን፣ ምንም ችግር የለም፣ ምንም አያሳስብም። አስተማማኝ መከላከያ አለን እኛ፣ እንዳትጠራጠር። እሱ እኔ አይመስለኝም። ይሄ በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ቢዝን ነው ይሄ ከኢትዮጵያ እንደ በቀለው። እንደዚህ አይነት በጣም ሞራል የሌለው ደካማ ስብስብ ጋር መናገር ከባድ ነው። ሞራል ስለሌላችሁ ይሄን ያደራጀነው ህዝብ እኔ ያነቃነው ህዝብ ይሄንን ገበና መሸፈን የለብንም። ካልቸሩን አበለሻሽተነዋል። ለዚህ እንቆቅልሽ የኢትዮጵያ ህዝብ በአስቸኳይ ፍችና ተግባራዊ ምላሽ ሊያገኝለት ይገባል። የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ። ይህ ጥያቄ በአፋጣኝና በተግባር የኢትዮጵያ ህዝብ መመለስ ያለበት ጥያቄ ነው። ብልጽግና እንጭጭ ተቋም ነው። በዚህ ነው ጋይድ ልንሆን የምንችለው። ይህ አብዮትና የዚች ሀገር ህልውና የሚመራው። ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። መልሱ ይሄ ነው።